ትራምፕ ዓለምን አናወጡ። አሜሪካ ከዩኤንና WHO በይፋ ወጣች። ፑቲን የጦርነት ካሳ ካልተከፈለኝ ቦርዱን አልቀላቀልም በሚል ትራምፕን አስደነገጡ። በኢትዮጵያውያን ላይ የተመሰረተው የቲፒኤስ ክስ ፍርድ ቤት ደረሰ። ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ዓለምን በአንድ ጀንበር ፖለቲካዊ የመሬት መንቀጥቀጥ አስተናግዳለች። ፕሬዚዳንት ዶናልድ ትራምፕ ከሁለተኛ የዓለም ጦርነት በኋላ የቆመውን ዓለም አቀፍ ስርዓት ድምጥማጡን የሚያጠፋ እርምጃ ወስደዋል። አሜሪካ ከተባበሩት መንግስታትና ከዓለም ጤና ድርጅት በይፋ መውጣቷን ተከትሎ አውሮፓ በስጋት ስትናወጥ፣ ቭላዲሚር ፑቲን ደግሞ ለትራምፕ አዲስ የሰላም ቦርድ እጅግ አስገራሚና አሳሳቢ ቅድመ ሁኔታ አቅርበዋል። በሌላ በኩል በአሜሪካ የሚኖሩ ኢትዮጵያውያን በትራምፕ አስተዳደር ላይ የከፈቱት የህግ ውጊያ አዲስ ምዕራፍ ይዟል። በዝርዝር እንዳስሷለን። አብራችሁን ቆዩ። የዓለም ስርዓት መፈራረስ፣ አሜሪካ ከዩኤንና WHO ወጣች። ፕሬዚዳንት ዶናልድ ትራምፕ በዳቮስ የኢኮኖሚ ፎረም መጠቃለያ ባደረጉት ንግግር አሜሪካ ከተባበሩት መንግስታት ድርጅትና ከዓለም ጤና ድርጅት በይፋ መውጣቷን አውጀዋል። ትራምፕ እነዚህ ተቋማት የአሜሪካን ሀብት የሚበዘብዙ እንጂ ለሰላም የሚሰሩ አይደሉም በሚል አሜሪካ በራሷ የምትተማመን ወይም በራሷ የምትመራው አዲስ ስርዓት እንድትመሰረት ገልጸዋል። ይህ ውሳኔ የአውሮፓ ሀገራትን ክፉኛ ረብሿል። የጀርመኑ መራሄ መንግስት ፍሬድሪክ ሜሬዝ እና የፈረንሳዩ ማክሮን ዓለም ያለ መሪ ቀርታለች በሚል በብራስልስ የአስቸኳይ ጊዜ ስብሰባ ተቀምጠዋል። የፑቲን አስገራሚ ቅድመ ሁኔታና የሰላም ቦርድ መመስረት። ትራምፕ በዩኤን ምትክ የገነቡት የሰላም ቦርድ 35 ሀገራት ፈቃደኝነታቸውን አሳይተውለታል። ቋሚ አባል ለመሆን $1 ቢሊዮን ክፍያ የሚጠይቀው ቦርድ የቭላዲሚር ፑቲንን ያልተጠበቀ ጥያቄ አስተናግዷል። ሩሲያ ቦርዱን ለመቀላቀል የተስማማችው በአንድ ቅድመ ሁኔታ ብቻ ነው። አሜሪካ እስካሁን ለዩክሬን ጦርነት የሰጠችው የቢሊዮን ዶላሮች ድጋፍ ለሩሲያ እንደተከፈለ የካሳ ክፍያ ተቆጥሮ ለሞስኮ እንዲሰጥ ጠይቀዋል። ፑቲን አሜሪካ በዩክሬን በኩል ለፈጸመችብኝ የኢኮኖሚ ጥቃት ካሳ ካልከፈለች $1 ቢሊዮን ከፍዬ ቦርዱን አልቀላቀልም ማለታቸው የትራምፕን ታላቅ ስምምነት ጥያቄ ምልክት ውስጥ ከቶታል። የቀጠናው ፖለቲካ፣ ኢትዮጵያና ኤርትራ ጣፋንታ። አሜሪካ ከዓለም አቀፍ ተቋማት መውጣቷ በአፍሪካ ቀንድ ላይ አዲስ የዲፕሎማሲ አስተላለፍ ይዞ መጥቷል። ትራምፕ በጥቅም ላይ የተመሰረተ ወይም ትራንዛክሽናል ዲፕሎማሲያቸው በቀይ ባህር አካባቢ ያለውን ወታደራዊ ይዞታ ለማጠናከር ሲሉ ከኢትዮጵያና ከኤርትራ ጋር አዲስ ድርድር ሊጀምሩ እንደሚችሉ ይገመታል። በተለይ የኢትዮጵያ የባህር በር ፍላጎት በትራምፕ አዲሱ የንግድ መዋቅር ውስጥ ቦታ ሊያገኝ እንደሚችልና ኤርትራም በአካባቢ ያላትን ስልታዊ ጠቀሜታ ለድርድር ልታቀርብ እንደምትችል ዲፕሎማቶች እየገለጹ ነው። የኢትዮጵያውያን ታሪካዊ የህግ ክስ። በትራምፕ አስተዳደር በድንገት የቲፒኤስ ወይም ጊዜያዊ የጥበቃ መብት የተሰረዘባቸው ከ5000 በላይ ኢትዮጵያውያን ዛሬ በአሜሪካ የፌዴራል ፍርድ ቤት አስተዳደሩን ከሰዋል። ክሱ ትራምፕ ውሳኔውን ያስተላለፉት ያለበቂ ምክንያትና ህጋዊ አሰራርን ባልተከተለ መልኩ ነው የሚል ነው። ይህ ክስ በሺህ የሚቆጠሩ ኢትዮጵያውያን በአሜሪካ የመኖርና የመስራት ዕጣ ፈንታቸውን የሚወስን በመሆኑ መላው የዲያስፖራ ማህበረሰብ በከፍተኛ ትኩረት እየተከታተለው ይገኛል። የቲክቶክ ስምምነት መቋጫ። በመጨረሻም ለዓመታት ሲያወዛግብ የነበረው ቲክቶክ በአሜሪካ ባለሀብቶች ቁጥጥር ስር መውደቁ ተረጋግጧል። ኦራክልና ሲልቨር ሌክ የተባሉ ድርጅቶች 80% ድርሻ በመያዝ ቲክቶክን ከእገዳ አድነዋል። ትራምፕ ይህንን ውሳኔ ታላቅ ድል ሲሉ አወድሰውታል። ክቡራትና ክቡራን፣ ዓለም በትራምፕና በፑቲን የዲፕሎማሲ ጨዋታ መካከል ትገኛለች። ፑቲን የጠየቁት የጦርነት ካሳ ክፍያ የትራምፕን ቦርድ ያፈርሰው ይሆን? አውሮፓስ ያለ አሜሪካ መሪነት ሊገጥማት ይችላል? በኢትዮጵያውያን ላይ የተመሰረተው የቲፒኤስ ክስ ምን ውጤት ያመጣ ይሆን? ሐሳባችሁን በኮሜንት አካፍሉኝ። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ዜና እስከምንገናኝ ሰላም ቆዩ።